እና አዩ ጋይስ ያው ልብስ ስለሚሻ ብዙ ስላላ እኔ እንዲህ ክብት ስል ማነው እዛ ጋር አይታችኋል። ልብስ ቀይረሽ ስለ ስላት የፈጠነ ጣ አድርጋ መጣች እና ደስ ይላል እኮ ከኔ ጋር እንትን ለማለት የምትገርግ ነገር በጣም ነው ደስ የሚል እውነት ለመናገር አልሐምዱሊላህ። ዛሬ ፈኪና አህሙ በአዲስ ነገር መጥተዋል። 100ን ሰፕራይዝ ሊያደርጋት አህሙ ኬክ አበባ ገዝቶ ይዞላት መጣልና በጣም ደስ የሚል ቆይታ ነበረን ከሳቸው ጋር ያሳለፍነው። ፈኪም ደግሞ የኔ ወድ የኔ ጨረቃ እንዴት እንደምወዳት እኮ ብታውቅ በጣም ነው የምወዳት ማለት ነው። እና በጣም ደስ የሚል ቆይታ ነበረ። ኢንሻአላህ በዚች በአመት ውስጥ ብዙ ነገሮችን ውጣ ውረዶችን አሳልፈሻል። ሁሉን ነገር አሳልፈሻል። ደስታውንም ክፋቱንም ሁሉን ነገር አሳልፈሻል። ኢንሻአላህ ቀጣይ አመትሽን ደግሞ አላህ በቃ ሁሌም የምትደሰችበት ሁሌም የምትለወጭበት አመት አላህ ያድርግልሽ። አህሙዬ ደግሞ እንደዚህ ስላስደሰትካት እንደዚህ ፍክት ብላ ስላየናት በጣም ደስ ብሎናል። እንደዚህ ስላስታወስካት አላህ ያስታውስህ። ሁለታችሁንም በጣም ነው የምንወዳችሁ። ጠንክሩልን፣ በርቱልን። በጣም ብዙ ነገር እንጠብቃለን ከእናንተ። በጣም ነው የምንወዳችሁ። እና አህሙ ደግሞ የእንትን መጀመሪያ ሲያገኛትም አበባ ይዞላት ነበር የሄደው። አልረሳም። የመጀመሪያም ሲያገኝሽ አበባ ነበር የሰጠሁሽ ምናምን አላት። ዛሬም አበባ ይዞላት ነው የሄደው። 3 አበባ። ለምንድን ነው 3 አበባ የሆነው ስትለው አህሙ ግን በጣም ችኩል ያለ ነው ማለት አግብቶ እሷ ገና ትረዳኛለች አልተረዳችኝም እያለ እያሰበ ነው። ግን አንዱ ለልጃችን ደውሏል። እንግዲህ ኢንሻአላህ አላህ ያመኘውን አላህ ያሳካልን። እሷንም ደግሞ ልቧን ሩህሩህ አድርጎ ተረድታ እንደዚህ ማደርገው ግን ብለህ ነበር፣ እንደዚህ ማደርገው እሷ እንድትረዳኝ ነው ብለህ ነበር። ግን ሰውን በቁሳቁስ ለመያዝ አትከጅል። ፈኪ እንድትረዳህ የምንፈልገው እኛ በቃ ያንተን ጥሩነት ያንተን ለሷ ያለህን አመለካከት ያንን አይንን አይታ ማንነትህን አይታ እንድትወድ ነው እንጂ የምንፈልገው። አለዛ እንደዚህ ስላደረክላት ወደ አንተ ትመጣለች ያንን አንፈልግም። ማንኛውም ሰው ወደ ራሳቸው ህይወት ሲገባ አንድ ነገር ባደረገላቸው ነገር አይደለም እንደዛ አትበሉ ማለት ነው። አንድ ሰው ወደ ህይወታችሁ ሲመጣ ይሄ እኮ የይሉንታ ነገር እንዳያስረን ራሱን እሱን ወዳ እንድትመጣ ምኞታችን ነው። ይህም ደግሞ ያንን ስሜት እንድትረዳው ተስፋ እናደርጋለን። አህሙዬም ደግሞ በጣም እናመሰግናለን። አበባዎቹ ያምራሉ፣ ኬኮቹም ያምራሉ። በጣም ቆንጆ ነበር። አበባዎች ራሱ በጣም ያምራሉ። እንግዲህ የቀይ አበባ የፍቅር ናቸው ቀይ አበባዎች። እና አህሙዬ እንግዲህ አበባውን ይዞላት ሲወጣ ደስ ይላታል ምናምን ብሎ እየጠበቀ ነበረ። እኛም ደስ ብሎናል፣ እሷም ደስ ብሏታል። ፍቅዬም አበባዎች በጣም ያምራሉ። ምርጫዎች፣ አሰራርህ፣ ማሰብ ሰው ዋናው ነገር ማድረጉ አይደለም ማሰቡ ራሱ አንድ ትልቅ እንትን ነው። አቀበቱን ሲወጣ ደግሞ እንዴት እናሳቀኝ እያለከለከ እውነትም ያስለከልካል። እኛ ስንት አቀበት እየወጣን ስንት ደረጃ እየወጣን እንደዚህ ያላለከለክ ነው። እንደዚህ ይችላል 5 ፎቅ ለ5 ደረጃ እንደዚህ ያለከለክ ወደዚህ ብትመጣ ምን ልትሆን ነበር? ኧረ ተው አህሙ ተው። እና እንግዲህ ፈኪ በር ተንኳኳባት። እዚህ ላይ ግን በጣም ደስ ያለኝ ነገር ካሜራ ይዤ ልበሽ እንደሱ ነሽ እንዳትመጪ ያለበት ማለት በጣም ደስ ብሎኛል። እውነት ይጠብቃታል አህሙ ማለት ነው። ሁሉ ነገሯን ጠብቆ ነው። እንወዳችኋለን። አህሙ እያለከለከን የልክለክ የሆነ የገረመኝ በጣም ነው የሚያለከልከው። አልቻለም ያችን 5 ደረጃ መውጣቱን። ይሄ ደግሞ በጣም ጉፋን ይዟታል ስትወጣ አየናት። ጉፋን ይዟታል። ለነገሩ የትናንትና ራሱ ቪዲዮ ላይ የሆነ አለፊቷ ላይ የሆነ እንትን ያለት ይመስላል እና ጉፋን ሊይዛት ነው መሰለኝ። ትናንትና ራሱ ያስታውቅ ነበረ ፊቷ ላይ ያለው ድባብ እና ዛሬ በጉፋን እንትን ብላለች ተቀብለዋለች። ላጣብቅባቸው እያለች ነበር። እንዴ ጉፋን ምንድነው እንደሱ አይባልም እያለት ነበር። እንዴት ነው ታዲያ ጉፋን እንዳላጣብቅባቸው አይደለም የሚባል? የሆነ ጉፋን ያዘው ሰው ሲታይ ጉፋን እንዳላጣብቅባቸው ነው የሚባለው። ታዲያ ሌላ ምን ይባላል? ሌላ መልስ አለ? እና አህሙዬ ደግሞ በቢጃማም ቆንጅዬ ነሽ እያላት ነው። አዎ ታምሪያለሽ እኮ በቢጃማም ሆነ ለበሽም አልለበሽም አንቺ ጨረቃ ነሽ። ለአህሙ ፊት ስትታይ ለኛም ፊት ስትታይ ጨረቃ ነሽ። እና ደግሞ ኬኩን እንደ ህፃን እንግዲህ ላስ እያደረገች ነበር መጀመሪያ ስትከፍተው። በጣም ደስ የሚል ነበረ። ጉፋን ይዞሽን ሳይጠጭበት
አህሙ በጣም ነው እኮ የሚገርም። እና ለጉንፋን ሻይ መድኃኒት ነው ሻይ አይደለም ዘንጀብል ጠጭበት ምናምን ነው የሚባለው። እና በጣም ደስ ብሎናል። አህሙዬ እናመሰግናለን ስላስታወስካት ከጎናም ስለሆን ብዙ ልጆች ለመጣል ይሞክራል። እሷ ግን ጠንካራ ናት። ደርሳለች በአመት ሙሉ። አህሙ ግን ተጎና ሁለታችሁም ተጠባብቃችሁ ትልቅ ቦታ ላይ ትልቅ ደረጃ ላይ እንደምትደርሱ ተስፋ አለን። እናንተም ደግሞ ወደ ሐላል አድርጋችሁ ትውለዱ ክበዱ እንድንላችሁ ጠንከር በሉና ፊክዬ ተቀበይ። እውነት አህሙ በጣም ያስብሻል። አበባውን እንኳን ይዞ ስትመጣ እኔም ብትረዳይ ብዬ ነው ምናምን ብሎ ያስባል። አበባው እንግዲህ ተረጂውም አንቺም እሺ ተረጂው እና እኛም ደግሞ ደስ ይበልንና ውለዱ ክበዱ የተባረከ ይሁንላችሁ የተባረከ ትዳር ይሁንላችሁ ብለን እንድንመርቃችሁ እና ስለዚህ ተረጂው ፊክዬ ከዚህ በላይ ልጁንም አትጉጁ። በጣም ነው የሚወድ ግን እኮ አንቺም ትወጂዋለሽ። ሀቂቃ አንቺም ትወጂዋለሽ። አይንሽ ላይ ያለው ፍቅር እኮ ያስታውቃል። ያለሽ ሁኔታ ላይ ምናምን ያስታውቃል። ስለዚህ አንቺም ተረጂው ባይነኝ እንግዲህ ብትረዳው ባይነኝ። ስለዚህ ፍትህ ለአህሙ እያላችሁ እንድትረዳው። ለነገሩ በእኛ ግፊት የሚሆን ነገር የለም። ራስሽ አስበሽበት ፍቅሩ የምትረጂው ደስ ይለናል። ይህ ፍቅር በጣም ደስ የሚል ፍቅር ይመስለኛል እንደው ሳስበው ማለት ነው። እና ስለዚህ ሁለታችሁንም ተረዳርታችሁ ሁላችሁም በቃ የሆነ ነገር እንኳን ቢፈጠር ውስጣችሁ እዛው ወደ ሚዲያ እንዳታወጡት። ይሄን ፈገግታችሁን ነው እንጂ እኛ የምንፈልገው ምንም ነገር ቢፈጠር እዛው ውስጣችሁ ጨርሳችሁ ሁሌም ደስተኛ ሆናችሁ እንድናያችሁ እንፈልጋለን። እና ፊክዬ ደግሞ አመንተን ኬኩን በጣም ወደዋለች፣ ወድጀዋለሁ ምናምን አለች። አዎ ኬኩ በጣም ያምራል፣ ቀይ ኬክ ወዳለሁ አለች። በጣም ደስ ብሏታል። ግን ቤት መጀመሪያ ላይ ገቡ ስላለቻቸው አንገባም ብለው ነበረ። መጨረሻ ላይ ግን እሷ ላስገባም እያለች ነበረ። ግን በመጨረሻ ላይ አስገብቶ በግዴታም ቢሆን ገብተዋል ማለት ነው። አቤት ገብተዋል። እንግዲህ ኬኩ ሊቆረስ ነው። አሁን ደግሞ እርቦኛል እያለ ነበረ። እንግዲህ ፊኪ ትሰራለች ብለን እናስባለን። ጎበዝ አይደለች? ትሰራለች፣ ምግብ ጎበዝ ናት። ያው ጉፋን ምናምን ስለያዛት ሊሆን ይችላል እንጂ ኬኩን እንግዲህ ያው ቁረስ ሳትባል ነው እሷ መጀመሪያ ላይ መሞካከር የፈለገችው። ገና ከካርቶኑ ላይ ክፍት እንዳደረገችው ነው እሷ ኬኩን የጀመረችው ማለት ነው። ቁጭ ብላ እንኳን አታርፍም ኬኩን በቢላዋ ማለት ነው። ገና ቁረስ ሳትባል ህፃን እኮ ናት ፊክዬ የኔ ወድ እና ፊክዬ እንኳን ደስ አለሽ። እኛ ጋር ተተዋወቅሽ 1 አመት፣ ህዝብ ካወቀሽ 1 አመት ሆናል። ኢንሻአላህ ቀጣይ ደግሞ ብዙ ሺህ አመቶችን አብረን የምናይሽ ትልቅ ደረጃ ደርሰሽ የምናይሽ ያድርገን። አላህ ይጠብቅሽ የኔ ጉፋራም። የአህሙ ጥያቄ አዲስ አበባ ላይ ተገባሽ 1 አመትሽ ነው እና አዲስ አበባ የዛሬ አመት ምን ታደርጊያለሽ ብሎ ነበር የጠየቀ ዲፍረቷ ማለት ነው። እኔ እኮ አንተ እዚህ ሲሄድ ራሱ ስንት አመት የዞርኩበትን አዲስ አበባን ከዚህ ሲሄድ አሁን አንድ ቦታ ሂጂ ቢሉኝ አልሄድም። እሷ ግን ከክፍለ ሀገር መጣ አዲስ አበባ በአንደኛ ቀሯ ማለት ነው የቤቷን እያረፈችበትን እንትን ይዛ በስልኳ ላይ እንትን ጽፋ ይዛ ሰፈር ስትዞር መዋል በጣም ደክሞኝ ነበረ። እኔ እዛ ድፍረት የለኝም። ጎበዝ ነሽ ማሻአላ። እንደዛ አይነት ድፍረት ወይ እኔ አሁን ስንት አመት የዞርኩበትን አዲስ አበባ ዞሪ ብባል አላውቀውም። እሷ ግን ጎበዝ ናት ማሻአላ። ስትዞር ነበር የዛሬ ምን ልታረጊ ነው? ምን ለማድረግ ፈልገሽ ነው ሲላት ለማወቅ። ጉዴ እኮ ነው ድፍረት አንዳንዴ ጎበዝ። እና ፊኪ ደግሞ ነጭ ልብስ ቀይረሽ ነይ ሲላት ተላይ ነጭ ነበር የለበሰችው። አህመድ ይህን ያህል ትኩረት ይሰጣታል ማለት ነው። ይህን ያህል ትኩረት ይሰጣታል። እኔን ለመመሳሰል ነው አላት። እኔ ለመመሳሰል ነው፣ እሷ ግን አይደለም እያለች ነው። አዲስ ስራ ሊጀምር ነው እያለች ነው። ኢንሻአላህ ስራሽንም አላህ ያሳካልሽ። ኢንሻአላህ አዳዲስ ልብሶችን አቀርባለሁ፣ ለቤተሰብ ማዘዝ የምትፈልጉ ታዛላችሁ ምናምን እያለች ነው። ኢንሻአላህ ደግሞ አላህ ይገዝሽ። በምትሄጂበት በምትራመጪው ሁሉ አላህ ከጎንሽ ይሁን። ሁላችሁንም በጣም እንወዳችኋለን። ፊክዬ በርቺ። አህሙዬም ከጎና ስለሆንክ በጣም እናመሰግናለን። በቃ እንጃ ምን እንደምላችሁ አላውቅም። በጣም ነው የምንወዳችሁ ሁላችሁንም። ፊክዬ እኔ ጠንካራ ጠንክሬ በርችልኝ። አላህ ከጎንሽ ይሁን ሁሌም። በጣም ነው የምንወድሽ ሁለታችሁንም። በጣም ነው የምንወዳችሁ። በርቱ።
አበረታቷቸው። የፊኪንም 100 ሺህ ያስገባት ማለት ነው። ሰብስክራይብ 100 ሺህ ያስገባት ኢንሻአላህ በቅርብ 100 ሺህ ያስገባት እና በጣም አመሰግናለሁኝ ብላለች። እኛም እናመሰግንሻለን የኔ ውድ ቁም ነገር ደርሰን በጣም ብዙ ቦታ ላይ ሁነን እንደምታዩን ተስፋ እናደርጋለን ብላለች። የቀጣይ አመት ኢንሻአላህ እኛም እንጠብቃለን። እኛም እዚህ አረብ ሀገር ሆነን አይደለም የራሳችንን ህይወት እየኖር ማለት ነው ኢንሻአላህ የኔ ውድ እና ውዶችዬ በጣም ነው የማመሰግነው ሁላችሁንም በያላችሁበት አላህ ይጠብቃችሁ። መልካም ሁሉንም እመኝላችኋለን። እኛን ማበረታቱን። ባይ ባይ።